ነገ ግንቦት 21 በዚህች ቀን አምላክን የወለደች እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን በደብረ ምጥማቅ በስሟ በተሠራች ቤተ ክርስቲያን ከ21 ጀምሮ እስከ 25 ድረስ ለ5 ተከታታይ ቀናት በቤተ ክርስቲያኗ ጉልላት ላይ በብርሃን መርከብ ተቀምጣ ሙሉ ፊቷ በግልጽ እየታየ ለ5 ተከታታይ ቀናት ለ5 ተከታታይ ቀናት ከግንቦት 21 እስከ ግንቦት 25 ድረስ ለክርስቲያኖችም ለእስላሞችም ለአረማውያንም በግልጽ የምትታይበት ታላቅ በዓል ነው። አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ እንድትተባበሩ እጠይቃለሁ። እጅግ በጣም ይገርማል። ብርሃንን የተላበሰች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ግንቦት 21 ቀን ከመታየቷ ከመገለጿ በፊት አረማውያንም እስላሞችም ክርስቲያኖችም በአንድ ላይ ድንኳን ጥለው አጎበር ተክለው በተስፋ ይጠብቋታል። በዚህም ሰዓት ብርሃንን የተጎናጸፈች የልጇን ብርሃን የተጎናጸፈች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በቀኝ በግራ በፊት በኋላ ቅዱሳን መላእክትን በነገዳቸው አስከትላ በየማዕረጋቸውና በየሥልጣናቸው ክንፋቸውን ዘርግተው እየቆሙና እየጋረዷት ትታያለች፣ ትገለጻለች። ቅዱሳን ሱራፌልም ማዕጠንታቸውን ይዘው ይመጡና ለንግሥትነቷ ይሰግዳሉ። በየመሃልም እንደዚህ እያሉ ያመሰግናሉ። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለም አላገኘም፣ አንድ ልጁንም ልኮ በአንቺ ሰው ሆነ እያሉ ያመሰግኗታል። ከዚያም ቅዱሳን ሰማዕታት በየማዕረጋቸው እየመጡ ይሰግዱላታል። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ በአምባ ላይ ፈረሱ እየከነፈ ይመጣና ከፈረሱ ወርዶ ለእናታችን ይሰግድላታል። ከዚያም ተከታዮቹ ሰማዕታት ይሰግዱላታል። ቀጥሎም በዱሪ ፈረሱ ሊቀ ሰማዕታት ቅዱስ መርቆሬዎስ ይመጣና ይሰግድላታል። ከዚያም ሰማዕታት በሙሉ ይመጣሉ፣ ይሰግዱላታል፣ ያመሰግኗታል። በመቀጠልም ጻድቃን በአንድነታቸው መጥተው በፊቷ ይሰግዳሉ፣ ያመሰግኗታል። ወደዚያ ወደዚህ እያሉ በፊቷ ይመላለሳሉ። ቀጥሎም ሄሮድስ የገደላቸው 144,400 የቤተልሔም ሕፃናት በፊቷ እየዘለሉ ይመጣሉ። አንዱ በአንዱ ላይ እየተቃቀፉ እየተዛለሉ ይሳሳቃሉ። በታች በምድር ሆነው የሚያዩት ክርስቲያኖችም አረማውያንም እስላሞችም በሰማይ የሄዱ እስከሚመስላቸው ድረስ እጅግ ደስታን ያገኛሉ። ምን ይሄ ብቻ እናትና አባቱ የሞቱበት ወይም ደግሞ ዘመዶቹን የፈለገ ሞተውበት እነሱን ማየት የፈለገ ሰው ቢኖር እመቤቴ ሆይ እባክሽ እገሌን አሳየኝ በሚላት ሰዓት ቀድሞ በአካለ ሥጋ የነበረ መልኩንና አቋሙን አሲዛ አምጣ ታሳያቸው ነበር። ደግሞ መሐረባቸውን ወይም መጎናጸፊያቸውን ወደ ላይ ይወረውሩታል። እርሷም የወደደችውን ተቀብላ ትንሽ አቆይታ መልሳ ትልክላቸዋለች። ያችንም ለበረከት እያሉ ብዙዎቹ እየተካፈሉ ወደ ቤታቸው ይዘዋት ይሄዳሉ። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እንደዚህ እየሆነች ለ5 ቀን ተከታታይ ለእስላሞችም ለአረማውያንም ለክርስቲያኖችም ትታያቸዋለች። እነርሱም ወደ ቤታቸው መሄድ በፈለጉ ጊዜ ዝቅ ብለው ሰግደውላት ተሰናብተዋት ወደ ቤታቸው ይሄዱ ነበር። እርሷም በምላሹ ትባረካቸው ነበር። ለእግዚአብሔር ምስጋና ይሁን። አምላክን በወለደች በእናታችን በእመቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም አማላጅነትና ቤዛነት ጨርሶ ይማረን። ረድኤቷ፣ በረከቷ፣ ምልጃዋ፣ ፍቅሯ አይለየን። አሜን። ይቆየን።